ሚራን ካልጋ ስር ተደብቃች አመለጠች። ሮቤል ስለምን ሴም ነው የምትጠይቅኝ? እባክሽ ውጭልኝ፣ አላናገርም አንቺን አላት። አድናን በትዕግስት አናግራት። የምትናገረው ነገር በባለፈው ካናገርከኝ ጋራ ልክ ነው። በባለፈው ሳራ ጠፍታ እያለ ሴሙ ካንተን የተገኘ ሲደወልም ደግሞ ካንተ ቤት ነው ስልኩ የጠራው። ሲቀጥል መጥሪያው ስለምወደው ቀየርኩት ብለኸኛል። ስለዚህ ይች ልጅ እውነት አላትና ፕሌስ በስርዓት አናግራት ይለዋል። ከዛም በኋላ ይኸውልህ አድናንዬ፣ ምን መሰለህ፣ አንተ ሞኝነህ ልትሸወዳት ትችላለህ። እኔ ግን አልሸወዳትም። ልጅቱ በጨረሻ የመሰሪ መሰሪ ናት። እኔ ምን እንደምወድና ምን እንደምጠላ ታውቃለህ? አውቃለሁ። እኔ ምንድን ነው የምጠላው ይለዋል። አስመሳይ ሰው አልወድም እኮ ታዲያ። ስለዚህ ይች ልጅ ደግሞ እያስመሰለች ስለሆነ አንተ ልትሸወድ ትችላለህ፣ እኔ ግን አልሸወድም። ፕሊስ እባክህን ከቻልክ ይች ልጅ አባራት። ስለምታወራው ነገርም ሁሉ የማውቀው ነገር የለኝም። ምናልባት እህቷን እራሷ ይሆናል የደበቀቻት፣ ከኔ ጋር ምን የሚያገናኘው ነገር አለ ብሎ እንግዲህ ነገር አድርጎታል ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ የመጣሁላችሁ ስለ ኑሃናን ድራማ ነው። እንግዲህ በባለፈው ማሬንንና ሮቤልም እንግዲህ አልጋ ላይ ተኝተው ገብተውባቸው ነበር። በአጋጣሚ ሆኖ ግን ማራን ስሟ እየጠፋብኝ ማራን አልጋ ስር ውስጥ ገብታ አምልጣለች ማለት ነው። ከዛም በመጨረሻ ግን ምን ነው ሮቤል አመመህ እንዴ ይለዋል አድናን። አይ ደህና ነኝ ትንሽ ነው እንጂ ደህና ነኝ ይለዋል። ሉሃናን ልታናግር ፈልጋ ነበረ። እንደምንድን ነው የማናገር አልፈልግም ይላል ማለት ነው። ኖ በትንሽም ቢሆን ታናግራታለህ ሲለው እሺ ወንድሜ አናግራታለሁ፣ ግን ልብስ ቀይሬ ልምጣ ይልና ያስወጣቸዋል። ውጡልኝ ልብስ ቀይሬ ይመጣለሁ ብሎ ያስወጣቸዋል ማለት ነው። ከዛም በመጨረሻ እንግዲህ ልብስ ቀይሮ ይሄድና እኔ ስለምን እንደምታወሪ አላቅም፣ ስለምን ሴም ነው የምትጠይቅኝ? እኔ አላቅም፣ ስለ እህትሽ እኔ የማውቀው ነገር የለም። ምናልባት እንዲያውም እኛንን እንጂ መጠየቅ ያለብን አንቺ አይደለሽም መጠየቅ ያለብሽ ስለ ሳራ። እኛንን እንጂ መጠየቅ ያለብን አንቺ አይደለሽም። አንቺ ግን እየመጣሽ አሁንም ሳራ ትይናለሽ። የት እንደጣልሻት ምን እናውቃለን ብሎ እንግዲህ ኑሃናንን አናዷታል ማለት ነው። በጣም በሚያናድድ ሁኔታ ማለት ነው። አድናን ግን ለምን በስነስርዓት አታናግራትም? ለምንድን ነው እንደዚህ የምትሆነው ምናምን ብሎ እያናገረው ነበር። ግን ሮቤል በተንኮሉና ክፋቱ ሊታወቅበት ስለሆነ ተበሳጭቶ ወደ ክላሱ ገብቷል ማለት ነው። ከዛም በኋላ እንግዲህ አድናን ተረጋጊ፣ እኔ ራሴ ቀስ አድርጌ ያናግረዋለሁ፣ ለምን እንደዚህ እንዳለም ቀስ አድርጌ ያናግረዋለሁ ብሎ እንግዲህ ከክላሱ ገብቶ ይኸውልህ ሮባ፣ ምን መሰለ፣ ከዚህ በፊት ስልኳ ከዚህ ነበረ፣ ሲደወልም አንተ ክላስ ነበረ፣ ሲቀጥል ደግሞ መጥሪያው ያምረኛል ብለኸኛል። ስለዚህ ልጅቱ ልክ ናት። ሴሙን ደግሞ ከአንተ ቤት ነው ያገኘችው። ስለዚህ ልጅቷ ልክ ናት ይለዋል አድናን። ግን ይልና ሮቤል አድናን ግን የሆነ ነገር እየታየብህ ነው። አፈቅርካት እንዴ ልጅቷ በነገራችን ላይ በጣም ቆንጆ ናት። ወደሃት ከሆነና አፍቅርሃት ከሆነ በግልጽ ንገረኝ ይለዋል። እንዲ አንተ ምንድን ነው የምታስበው? እንዴት ነው የምታደርገው? እኔም እኮ ብሆን አንተ ብትጠፋ እንደዚህ ነው መሆኑ ወንድሜ ብትጠፋ ይላል አድናን ማለት ነው። ከዛም በኋላ አይ እሱማ ተው፣ ፍቅር ይዘዋል። ልጅቱን ለመናገር ቆንጆ ናት። አፍቅርሃታል እንዴ ሲለው ይልቅስ ከጎንህ ልሆን እችላለሁ። አፍቅራህት ከሆነ ለእኔ ያለውን ነገር ሁሉ አማክረኝ ዝም ብለህ፣ የእውነት ግን ወዳሃታል ይለዋል ማለት ነው። ከዛም በኋላ እንደዛ ይል እናንተ እኔ እኮ ባለትዳር ነኝ፣ እንዴት ነው የምታስበኝ? እኔ ወድጄ አፍቅሬ እኮ ነው ማራንን ያገባኋት። ለምንድን ነው እንደዚህ የምትል? እኔ ማራንን በጣም ወድጄና ፍቅሬያት ነው እኮ የኖርኩት። ለምንድን ነው እንደዚህ የምትል? ባለትዳር እኮ ነኝ ይለዋል። አይ ወንድሜ አይንህ ያስታውቅም ባህል ምናምን ብሎት ይሄዳል ማለት ነው። ከዛም ማራንም ደግሞ ሄዳ ኑሃናን ምንድን ነው ከኛ የምትፈልጊው? ምን አርግ ነው የምትይው? ይሄን በሽተኛ ልጅ ምን እንዲያደርግሽ ነው የፈለግሽው? እህቴን ነው የምፈልግ፣ ሴሙን ከሱ ነው ያገኘሁት ትላለች። እባክሽን ውጪ፣ ልጁን ዝም ብለሽ አታስጨንቂው። ይሄ በሽተኛ ልጅ በጣም እያስጨነቅሽ ነው። አንቺ ከዚህ ቤት ከመጣሽ ጀምሮ ቤታችንን ሰላም አጣ። ወንድማማቾቹም ራሱ መግባባት አቃታቸው። እባክሽን ተይኝ ስትላትም እሺ ተወዋለሁ፣ ግን ትረጅኛለሽ ወይ ስትላት ምንድን መረዳሽ ምናምን ስትላት እባክሽ ዞር ቤቴ ናት በጥብጬ ራፊ ህይወቴ ናት በጥብጬ ወንድም ደግሞ አታጣይ ምናምን ስትላት እንግዲህ ሆንስ ተይው በቃ እሄድልሻለሁ፣ ግን እመኝኝ ተመልሼ ስመጣ ፖሊስ ይዤ ነው የምመጣብሽ ትላታለች ማለት ነው። በቃ እሺ ብላ እንደገና ማሪናት ትጠብቃታለች ማለት ነው። ከዛ በመጨረሻ ላይ እንግዲህ ይኸውልሽ እኔ ልረዳሽ ዝግጁ ነኝ፣ ምንድን ነው የምትፈልጊው? ሴሙን እስኪ አምጪው ልየው ትልና
እንግዲህ ሴሙን ተቀብላታለች ማለት ነው። ኑሐናንም እንግዲህ በጣም በሚያናድድ ሁኔታ ሴሙን ሰጥታታለች። እሷም ወስዳ እንግዲህ ለሮቤል እንካ ሴሙን እባክህ በጥንቃቄ ያዝ። አንተ ምንድን ነው የምትለው? እባክህን በጥንቃቄ ያዝ። ለምንድን ነው በጥንቃቄ የማትይዘው ምናምን ብላ እንግዲህ ተናግረዋለች ማለት ነው። አንቺ በቃ አንቺ እኮ ከኔ አስተሳሰብና ከኔ ሂሳብ ምንጭ ጋር እንግዲህ እየተነጋገርን ነው ይባላል። አንቺ ግን በቃ በጣም አሁን በገባ ሙድ ይዘሻል ማለት ነው። ይሄ በጣም ነው የገረመኝ። ይሄ አሜዚንግ የሆነ አስተሳሰብሽ ይላታል። እዛ እሷም ደግሞ ብድጋር እባክህን ካልሆነ ግን እሷንም እንደ እህቷ ማጥፋት ይቻላል እኮ ሲላት፣ እባክህ ድጋሜ ሌላ ነፍስ ማጥፋት የለብንም ተው እባክህን እያለች እንግዲህ እያስረዳችሁ ነበረ። ስለዚህ ጭራሽ ስለሌላ ነገር ጭራሽ እንዳታስብ፣ እኔ በጣም ከፍቶኛል፣ እረፍ እባክህን፣ ስለዚህ ነገር እንድታነሳ አልፈልግም ምናምን እያለችው ነበረ። ከዛም በኋላ በቃ ይቺ ልጅ እንዴት ነው ታዲያ የምናስወግዳት? እንዴት ነው እስከኛ የምናረቃት? እያላት ነበረ ማለት ነው። በቃ ከዚህ በኋላ አትዝጋ፣ ጓደኛ አድርጊያታለሁ፣ እያንዳንዷን ካጠገቧ ሆኜ እከታተላለሁ ምናምን ይላታል። ከእኔም ጋር አዲስ ነገር አለ ይላታል። ምንድን ነው አዲስ ነገር? እንግዲህ አድናን ሳያፈቅራት አይቀርም። ምን ትለዋለች? አረ ይሄ ውሻ ትለዋለች። እንዴ ምን ነው እየቀናሽ ነው እንዴ ሲላት፣ ይሄ ውሻ ሲጀምር ሁሉ ወንዶች አንድ ናችሁ ትለዋለች። እንዴ እኔንም ጭምርት እየተናገርሽ ነው? ይሄ ውሻ ይሄን ከፍ ይሄ ምናምን እያለች እየተናደደች ነበረ ማለት ነው። ከዛ ግን ሲተኛ እንቅልፍ አይዘውም አድናን፣ ያስባል ስለ ኑሐናን፣ ይናደዳል። በቃ በጣም ነው በቃ ያሰበላት፣ ደንግጧል። ይች ልጅ እኮ እውነት ሳይኖራት አይቀርም። እውነት ኑሯት እኮ ነው ግን እንደዚህ የምትሆነው። እኔም እኮ ብሆን በሷ ቤት እንደዚህ ነው ማደርገው። ግን እኮ እውነት ይኖራታል ይች ልጅ። ቆይ ምንድን ነው ችግሩ ያለ ከኑሐናን ይሄዳል። ኑሐናን ግን አንተ ሁሌም ለወንድምህ ነው የምታስብ፣ አንድ ቀን እውነቱ ይገለጽልሃል። ይሄ ኤሮፓ ማለት የመጨረሻው ውሸታምና አስመሳይ ነው። አንተ ግን እየተረዳኸው አይደለም። ኧረ እሱም ማስመስልበትና ውሸታም ሰው እኮ ጨራሽ አይወድም ሲላት፣ አንተ ለጊዜው አይገለጥልህም፣ ምንም ቢልህ ታምነዋለህ እኮ። አሁን ምንድን ነው የሚሰማሽን ንገሪኝ እስኪ። ምን እንዲሰማኝ ነው የምትፈልገው? የሚሰማኝን ነገር ባትረዳኝስ? አንተ ምንም ቢልህ አይገባህም፣ ምንም እየገባህ አይደለም ትለዋለች ማለት ነው። እኮ ንገሪኛ፣ እኔ መረዳት ያለብኝ ነገር ምን እንደሚሰማሽ ንገሪኝ ስላት፣ ምንም ነገር የሚሰማኝንም እንድጠይቀኝ አልፈልግም በቃ እያለች እንግዲህ አድናንን እያናገረችው ትገኛለች ማለት ነው። እነዚህም እንግዲህ ፍቅራቸውን እየሰሩ ነው። የዝሙት ስራ በጣም በሚያናድድና በሚያበሳጭ ሁኔታ ግን ሰው እንዴት የወንድሙን ሚስት በዚህ ደረጃ ኧረ በጣም እኮ እዚህ እኮ ምንም ልንማር አንችልም። ሆነ ለመናገር ክፋትን፣ ተንኮልን፣ የወንድምን ሚስት ማባለግ፣ የባልን ወንድም ማባለግ ይሄ እኮ ትምህርት ሊሆን አይገባም ነበር። እውነት ለመናገር ግን ስለ እውነት አሁን ከዚህ ምን እንድንማርበት ነው እንደዚህ የሚያደርጉት? በጣም በሚያናድድ ሁኔታ አካለ ስንኩል ላይ ምናምን እያለ ከዛ በቃ እንጥፋ ከዚህ ቤት እና ማራን ያረገዘችው ልጅ የእንትና አይደለም የሮባ ነው። ገባችሁ? የሮቤል ነው ያረገዘችው ልጅ የሮቤል ነው። በቃ ወይ ከዚህ እንጥፋ ትለዋለች ማለት ሆዴ ሳይገፋ እንጥፋ ምናምን ስትለው፣ ቆይ ገና እኮ መቼ ብዙ ነገር ሰራን፣ ብዙ ነገር መቼ አደረግን፣ ገና እኮ እርምጃ ነው እየተራመድን ያለ ነው። አይገርማችሁም? ግን ለአድናን አይደለም ያረገዘችው ለሮባ ነው ስለሆነም ማለት ነው። እና ይሄ አድናን ደግሞ በጣም የዋህ ነው። ሁለቱንም አምኗቸዋል። ግን አሁን ፍቅር ውስጥ ስለገባ ኑሐናን ለመረዳት እየሞከረ ነው ማለት ነው። በጣም በሚያናድድና በሚያበሳጭ ሁኔታ ግን አልጋ ላይ ተኝተው ማምለጧ በጣም ነው የሚያናድደው ማለት ነው። እና ግን በቃ በጣም ያበሳጫል ስለ እውነት ማለት ነው። በዚህ ደረጃ ከአንድ ቤት ውስጥ ማራንና ሮቤል የሚሰሩት ስራ ምንም ሰውን የሚያስተምር አይደለም። በዛ ላይ ሳራን ገድለዋታል። በዛ ላይ ደግሞ ለእንደዚህ አይነት ብለው ይሄ የትኛው ልጅ እንዲያዩና ምን እንድንማርበት እንደሆነ ባላቅም ማለት ነው። በእርግጥ እውነት ቆይቶ ሊወጣ ይችላል። ኦፍኮርስ ይሄ የታወቀ ነው። ግን በዚህ ደረጃ ደግሞ አረመኔነት መሆንና ክፉ መሆን ማንንም ምንም ይሄ ተንኮል፣ ይሄ ክፋት፣ ይሄ አረመኔያዊነት ነገር ነው ልንማር። በተለይ ሊሰራ ይችላል፣ የፈለገ አይነት ድራማም ሊሰራ ይችላል፣ የፈለገ ነገር ሊሆን ይችላል። ኦፍኮርስ ግን በዚህ ደረጃ ደግሞ ሰው የሚያየው ነገር ለተመልካች ይሄን ማቅረብ
ተገቢ ነው ብዬ አላስብም። የወንድሙን ሚስት ቀምቶ ሰራተኛ ሚስቴርን አወቀችብኝ ብሎ ገሎ አስቡ ስንት አይነት ነገር ሊካሄድ እንደሚችል በዚህ ድራማ ማለት ነው። እና ሳራ ግን የት ነሽ እያለች ነው ሉዋናን። እንግዲህ ሳራ የት ነሽ? እኔ አንቺን እፈልግሻለሁ፣ እኔ አንቺን አጥቼ መኖር አልችልም። ሳራ የት ነሽ? በዚህ ሰዓት አንቺ ታስፈልገኛለሽ እያለች እንግዲህ እህቷን እየፈለገች ትገኛለች። አድናንም እንግዲህ ሊያግዛትና አጠገቧ ሊሆን ወስኗል ማለት ነው። ከዛም በመጨረሻ ላይ እንግዲህ ሴሙን ይዛ አልሰጥም ብላታለች። ፖሊስ አመጣለሁ እያለች ነው፣ ምን እያለች ነው ምናምን ብላ እንትኑን በቃ ለማንኛውም ሴሙን ስጪ ስትላት ሴሙን ወይ የት ነው ያረኩት ምናምን ነገር ብላ እንግዲህ በቃ አታላ ነው የወሰደችባት። ምንድን ነው ያደረኩት ምናምን ብላለች ማለት ነው። የፈለግሽውን አይነት ነገር ልረዳሽ ዝግጁ ነኝ ብላ አታላ ነው እንግዲህ ሴሙን የወሰደችባት። ኖላን እንግዲህ ልትረዳ ነው አስባ ነው በቃ ይችልጅማ ሴት ናት እኔ ጋር ናት ብላ ነው ያሰበችው። ግን በመጨረሻ ደግሞ ምን ተፈጠረ አትሉም? ሮባንማ ሂጄ በቀለዋለሁ ሂጄ ነው ማየው ብላ ልክ አኳኩታ ስትገባ ማራን መስለው ማራንዬ ነይ ናፍቀሽኛል፣ ነይ ወድጄ ነይ በቃ ነይ ቶሎ ተኛ አይደል ያን ጀዝባ ባልሽ ነይ በቃ ነይ ተኛ አይደል ነይ በቃ ነይ አሞንንሽ ነው ነይ እፈልግሻለሁ ብሎ መብራቱን ብርቅ ሲያደርገው ኖላዊ እናት አትገረሙም? ኖላዊ እናት ከዛ ትናደዳለች። ኦኬ ለካ እሷና እሱ ፍቅር ጀምረው አለኝ ማለት በቃ ማራንና ሮባ ፍቅር ጀምረዋል። ከዛ ለካ ለሁለት በቃ እዚህ ላይ ትባንናለች ሉዋናን ማለት ነው። ከዚህ በኋላ ሉዋናን እንትን ትላታለች ማለት ማራንን በቃ ትጠነቀቃታለች። ሴሙን እንደምንም ብላ ልትቀበላት አትቀበላትም። በእርግጥ ይጥለዋል። ሴሙን አትቀበላትም፣ ግን ትጠነቀቃለች። ከሷ የሆነ ነገር እንዳላቸው ሉዋናን አውቃለች። በቃ ሉዋናን አውቃለች። ይህን ደግሞ ሄዳ አድናን ትነግረዋለች ማለት ነው። አድናን ሁለታቸው የሆነ ነገር አላቸው ብላ ትነግረዋለች። አሁንም አያምናትም። አንቺ በቃ ሌላ ነገር ትፈጥሪያለሽ ብለው ካዳመጡሽ ብለው ቦታ ከሰጡሽ አንቺ ሌላ ችግር ታደርጊያለሽ። እንዴት ወንድሜን ከኔ ሚስት ጋር ተጠረጥሪዋለሽ? እኔ ባይናይቼ ነው ብትለው ምንም አያምናትም። በቃ እሱ ግን መብራትን ብርት አድርጎ በለው ብሎ ደንግጧል ማለት ነው። ይሄንም ካደኛ ብለዋለች። ይሄንም ካደኛ እንግዲህ እሷ ጋር የሆነ ነገር አላችሁ ማለት ነው። ለምን መጣሽ ይላል እሱ ከዛ ለምን መጣሽ አንቺ? በቃ የኔ ሌሊት የመጣሽው ምን ልታረጊ ነው? ልትገዢ ነው ምናምን ብሎ የበላይ ይሆንባታል። የበላይ ማለት ነው። እግዚአብሔርን የበላይ ሆኖ በቃ እንዴ ምን ልታረግ በዚህ ሰዓት ከክላሴ ትመጣለች? መብራት አጥፍቼ ተኝቼ የሆነ ነገር ልታደርገኝ ነው? በቃ ይችልሽ ከቤት ካላስወጣሃት ብሎ ለአድናን ሩዋንዳ በቃ እንትን ብሎ ማለት ነው። የእሱን ስህተት ደብቆ ምን ልታደርግ ነው ከክላሴ የመጣችው? እንደማልንቀሳቀስ አውቃ ነው፣ ልትጠቀምብኝ ነው፣ እዚህ ቤት አልወጣም ያለችው ልትገለኝ አስባ ነው በቃ እያለ ሩዋንዳ አደረገው ማለት ነው። እንግዲህ አስቡት፣ ሩዋንዳ አደረገው። ልትገለኝ አስባ ነው ከክላሴ የመጣችው። ከዚህ ቤት ምን አላት? ለምን ልታደርግ መጣች? በቃ የሌለ ታሪክ ፈጥሮ እሷን ቤት እንድትባረር ያደርጋታል። ሮባ ማለት የመጨረሻ አስመሳይና ክፉ የመጨረሻ በቃ ምን ብዬ ልንገራችሁ? እንዴት ብዬ ልግለጽላችሁ? ክፉ ሰው ነው ሮባ ማለት ነው። የመጨረሻ የክፉዎች ጥግ ነው ማለት ነው። እንግዲህ እሱ በቃ ሊማገጥ ሰፍ ብሎ በቃ የሆነ እንትን እያለ ያለ ግልብጥ አድርጎ ከክላሴ የመጣች ምን ልታደርግ ነው? ይቺ ልጅ እየፈራኋት ነው፣ ወይ እኔን አስወጣኝ ወይ እሷን አስወጣት ብሎ ከእንትና ጋር እንትን ይላታል ማለት ነው። ከአድናን ጋር ያጣላታል ብሎ ማለት ነው። ብሎ ይኸው በዚህ ልክ ነው እንግዲህ ሰዎች ክፋታቸው ማለት ነው። በዚህ ልክ የራሱን ሸፍኖ ሰዎች እንትን እንዲሉ የሚፈልግ። ለማንኛውም በቀጣይ